ስማኛ አምላኬ ምነው ስማኛ አምላኬ ምነው ገረፉት አሉ ዓርብ ዕለት ከግንድ ጋር አስረውት ኃይል የለውም ወይ አትበሉ ፈዋሽ ነውና በቁስሉ ስማኛ አምላኬ ምነው ውሃን ወይን አድርጎ ለወጠው ሲባል ሰምቼ አልጓጓሁ እኔ ልጠጣ የምሻው ወይኑን ደም ሲያደርገው ነው ስማኛ አምላኬ ምነው ድንግል ንገሪው ለልጅሽ እንዲህ ሲጨከን እያየሽ ብዙ ነው ሲባል ምሕረቱ ሞትን ገደለው በሞቱ ስማኛ አምላኬ ምነው ወደ ሜዳ እንሂድ አለው ቃየል አቤልን ሊገድለው ዛሬ ግን ቃየል
የለፋበት ገደለው በተኛበት ስማኛ አምላኬ ምነው ይፍቱኛ አባቴ ይማሩኝ አልሰማ ብዬ ሲነግሩኝ ሰይጣንስ የለም እንዳላልኩኝ ሰው መስሎ ሲኖር አየሁ ስማኛ አምላኬ ምነው ዝናብ አውርዶ ከሰማይ ምድርን ያረሳል ከላይ ከታች ወደ ላይ የሚፈሰው እንባ ነው ሰማይ ያልደረሰ ስማኛ አምላኬ ምነው ኢትዮጵያ እጅሽን ዘርግተሽ አይቶሽ ነበረ ፈጣሪሽ ነብር ለውጦ ቀለሙን ምነው ደጅ ጠናሽ ሰውን ስማኛ አምላኬ ምነው ዳዊት ጠጠርን ወርውሮ ጎልያድን ጣለው አሰፍሮ ዳዊት ወዴት ነህ እባክህ ጎልያድ በዝቶ
ስማኛ አምላኬ ምነው ያሬድ እያመንኩ እየተማጸንኩ ጠላቴ ሰይጣንን ልክዳት በዚህች እናቴ በምትሆን በቅድስት ቤተ ክርስቲያን ፊት ቆሜ እክድሃለሁ። ለዚህም ምስክሬ ማርያም ናት። በዚህም ዓለም በወዳኛውም ዓለም እሷን አምባ መጠጊያ አድርጌ እክድሃለሁ። አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ አቤቱ እንገዛልሃለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበት ሁሉ ላንተ ይገዛል። የአምላኮች አምላክ የጌቶችን ጌታ የንጉሶችም ንጉስ አንተን፣ የስጋም የነፍስም ፈጣሪ አንተን። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ። ቅዱስ ልጅ እንዳስተማረ እንጠራሃለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክት ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሚን 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 አሚን። የድርሳነ ሚካኤል ተአምር። ተፈጥሮ ከነደ እሳት የሆነ የእግዚአብሔር ወልድ አገልጋይ ማዕረጉ ከፍ ያለ ከናፍሮ የምስጋና መፍሰሻ አንደበቱ ነጸብራቀ እሳት የሚወጣ መጎናጸፊያው መብረቀ እሳት የነበልባለ እሳት የተሸለመ የተጠሉ ጎስቋሎች የሰይጣን ሰራዊት አጋንንት የሚታጨዱበት የሥላሴ ስልጣነ ሰይፍ በእጁ የተያዘ ሊቀ መላእክት ቅዱስ ሚካኤል ያደረገው ተአምር ይሄ ነው። የከበረ በከበረ አማላጅነቱ ያመን የወንጌል ልጆች የሆነ እኛ ሁላችንን በሱ ዘንድ አደራ ይቀበለን፣ ከወገኖቹ ጋር የሚጠብቀን፣ በየዕለቱም በረድኤቱም ይጎብኘን፣ እጁን ዘርግቶ ይባርከን፣ የጠላታችንን ሰይጣን ፍላጻዎች እንዳይነድፉን በክንፈ ረድኤቱ ይሰውረን፣ በጸሎቱ ጋሻም ይመክትልን። በዚህ ዓለም አሉ ኩያት ፍትዋተ ኃጢያ አጣው
እንዲህ እንድን ዘንድ ዛሬ ጀምሮ እስከ ዓለም ፍጻሜ ድረስ በየዘመኑ ሁሉ ይጠብቀን። ይህንን መጽሐፈ ድርሳንም የጻፈውን ያጻፈውን ያነበበውን የጸለየውን የሰማውን ያሰማውንም ቅዱስ ሚካኤል በክንፈ ረድኤቱ ይሰውረን ለዘላለሙ አሚን። በአንዲት ሀገር አንድ ክርስቲያናዊ ሰው ነበረ። ከዕለታትም አንድ ቀን የቅዱስ ሚካኤል በዓል የሚከብርበት ዕለት እንዲህ ተደረገ። በቁርባን ጊዜ ኤጲስቆጶሱ ቀሳውስትና ከዲያቆናት ጋር በቤተ ክርስቲያን ውስጥ ሥርዓተ ቅዳሴውን የሚያከናውንበት ጊዜ ከክርስቲያን ወገን የሆኑ ጥቂቶች ሰዎች ሥጋውን ደሙን ለመቀበል ሕጉና ሥርዓቱ በሚያዘው መሠረት ቆመው ሳለ የእግዚአብሔር ወልድን የጌትነቱን ነገር የሚናገር አለ ወንጌል የሚነበብበት ሰዓት ደረሰ። በዚያን ጊዜ እርኩስ መንፈስ ያደረበት ለብዙ ዘመን በእኩያን አጋንንት ልዩ ልዩ ስቃይ ሲሰቃይ የኖረ አንድ ሰው መጥቶ ከቤተ ክርስቲያን ገባ። ሕዝቡም እያዩት በታላቅ ቃል አሰምቶ እነሆ ከማደሪያዬ አውጥተህ አባረርከኝ፣ እስካሁን ድረስ ከባልንጀሮቼ ጋር የማድርበትና የምጠጋበት አጥቼ በመቅበዝበዝ እገኛለሁ። ሊቀ መላእክት ቅዱስ ሚካኤል ሆይ ከስልጣን ስር ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? ከእጅህም ልናመልጥ አልቻልንም። ከሰማይ በታች ከምድር በላይ ካሉ ቦታዎች በአራቱ ማዕዘን አውጥተህ ሰደድህን ስም በተጠራበት ቤተ ክርስቲያን በታነጸበት ቦታ ሁሉ መግቢያ ሳጣህን እያለ የቤተ ክርስቲያን ምዕመናን በተሰበሰቡበት ያ መንፈስ እርኩስ በታላቅ ቃል ይጮህ ነበረ። ያም ጊዜ ሊቀ መላእክት ቅዱስ ሚካኤል ከሰማይ ወረደ። ብርሃንን ለብሶ መብረቀ ስብሐት ተጎናጽፎ ትምህርተ መስቀል ያለበት ወርቅ ዘንግም በእጁ ይዞ ተገለጸ። በዚያን ጊዜ በዚያ ሰው ላይ አድሮ የነበረውን መንፈስ እርኩስ ያዘው። በቤተ ክርስቲያኑ ውስጥ የሚገኝ በመሠዊያው አጠገብ በታቦቱ በስተግራ በኩል ሰቅሎ የያዘው በትረ መስቀል መታው። ሰይጣኑም ታላቅ ቃል ወዮልኝ፣ በእጅ ለተያዝኩ እኔ ወዮታ አለብኝ፣ ከእጅስ በምን አመልጣለሁ? ሊቀ መልአክ ቅዱስ ሚካኤል ሆይ ደፍሬ ወደ ቤተ ክርስቲያን በመግባቴ ታላቅ በደል ሰርቻለሁ። ነገር ግን ተወኝ፣ ይቅርም ትለኝ ዘንድ ይህንን ታላቅ ስልጣንና ክብር በሰጠ በእግዚአብሔር አማጽንሃለሁ። እነሆ ከእንግዲህ ወዲህ ወደ ቤተ ክርስቲያን እንዳልገባ ስም በሚጠራበት ቦታ፣ መታሰቢያ በሚደረግበት ቦታ ሁሉ እንዲሁም በጸሎት በሚተማመኑ ሁሉ አጠገብ እንዳልደርስ እምልልሃለሁ እያለ ጮኸ። ይህንን ተናግሮ ሕዝቡ ሁሉ እያዩት በታላቅ አፍረትና ፍርሃት
ከቤተ ክርስቲያን ወጥቶ ሄደ። ከዚህ በኋላ ያ ሰው ከበሽታው ዳነ። እግዚአብሔርንና ሊቀ መላእክት ቅዱስ ሚካኤልን በማመስገን ሊቀ መላእክት በቅዱስ ሚካኤል አማላጅነትም በመታመን ሞቶ መንግስተ ሰማያትን እስኪወርስ ድረስ የይቅርታና የቸርነት መልእክተኛ በሆነ ሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን በቅንነትና በትጋት ሲያገለግል ኖረ። እኛንም በአማላጅነቱ የተማመን ሁላችንም ከሴጣን ከሰራዊቱ አጋንንት ያድነን። ሕይወትን የሚሰጥ ምስጋናውም ከደዌ ሥጋ ከደዌ ነፍስ በቸርነቱ ይፈውሰን። መብረቀ ስብሐት ከተጎናጸፉ አርእስተ እሳት ባልደረቦቹ ኪሩቤል ጋር ሆኖ አብዝቶ ይለምንልን። መጀመሪያ ከሌለው አኗኗርም የማይመረመር ዙፋኑን በአርያም የዘረጋ እግዚአብሔር ዘንድ ጥቅሙ የበዛ ነጠብጣብም ምሕረቱን እኛ ላይ ያርከፍክፍ፣ ቸርነቱን አያርቅብን። ይልቁንም ተአምሩን ለሚያነብ፣ ለሚጸልይ፣ ለሚሰማ፣ ለሚያሰማ አማላጅነቱ ረዳት ይሁነው። በክንፎቹም ጥላ ስር ይሰውረው ለዘላለሙ አሚን። ሊቁ መልአክ ቅዱስ ሚካኤል እርዳታ ረድኤትነት አይለየን፣ ይጠብቀን። እርዳን፣ ተራዳን፣ አድነን፣ ማረን፣ አድነን፣ ጠብቀን፣ ፈውሰን። እርዳን፣ ተራዳን፣ አድነን፣ ማረን፣ ፈውሰን። እርዳን፣ ተራዳን፣ አድነን፣ ማረን፣ አድነን፣ ማረን። ችግር ቋጠሯችንን ፍታልን። አሚን ይሆንልን፣ ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝ ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሚን። ድርሳነ መድኃኔዓለም ዘስሉስ ምዕራፍ 5 አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም አምነን የመድኃኒታችንን የሞቱን የሕመሙን ነገር እንፈጽም ዘንድ እንመለስ። ያችን ዕለት ሌሊቱን ሁሉ ሲደበድቡት በጥፊ ሲመቱት አነጋ። ከዚህም በኋላ በሚሞትበት ገንዘብ የሐሰት ምስክሮችን በእርሱ ላይ አቆሙበት። እሱ ራሱ በዳዊት አንደበት የአመፅ ምስክሮች በእኔ ላይ ተሰበሰቡብኝ ብሎ እንደተናገረ፣ ዳግመኛም የአመፃ ራስ የምትሆን ሐሰትን የሚናገሩ በእኔ ላይ ቆሙ አለ። በነጋ ጊዜ ወደ ሽሙ
ወደ ጲላጦስ ፊት አቀረቡት፣ በፍርድ አደባባይ አቆሙት። እርሱንም መርምረው በላዩ በደል አላገኙበትም። በብዙ ነገር እሺ በጄ ባሰኙት ጊዜ በመግረፊያ ይገርፉት ዘንድ አዘዘ። እሱ ራሱ መድኃኒታችን በነቢዩ በኢሳይያስ አንደበት እኔ አልክድም አልከራከርም፣ ጀርባዬን ለግርፋት ፊቴን ለጥፊ ሰጠው፣ ከርኩሱም ምራቅ ፊቴን አልመለስኩም ያለውን ይፈጽም ዘንድ ይሁዳም አይሁድ በእግዚአብሔር ልጅ ላይ ይህንን ሁሉ በደል እንደፈጸሙበት ባየ ጊዜ ታላቅ ፍርሃት ፈራ፣ ድንጋጤ የሚያዘው። ወደ ሊቀ ካህናቱ ሄዶ ጻድቅ ሰው ስላስገደልኩ ንጹሕ ደም ስላስፈሰስኩ ተጸጽቻለሁ አለ። ሁሉም ከአንተ ጋር ምን አለን? ትናንትና አንተ በ30 ብር ለኛ እንደሸጥክልን ወቀት። ይህንን በተናገሩ ጊዜ ያንን የያዘውን ብር በምኩራብ ላይ አፈሰሰ። ሄዶም ገመድ አንስቶ ታንቆ ሞተ። የሙዳይ ምጽዋትን ገንዘብ የሰረክ ይሁዳ አንተ ስስታም ነህ፣ እናትን ያገባ አንተ ርኩስ ነህ፣ መምህርን የሸጥከው አንተ ርጉም ነህ፣ አባትን የሰለብክ ታንቀ የሞትክ ክፉ ነህ። ስለ አንተ ጠዋት ይፈጠራሉ ከእነርሱ አንዱ አይኖርም ተብሏልና። ማልተም የተባለች ሐዋርያት የተፈጠሩባት ወንጌል ናት። ከእነርሱ አንዱ አይኖርም ያለው ቃየንና ኤሳውን የተከተላቸው ይሁዳ ነው። ቃየን አቤልን ለመግደል፣ ኤሳውም ያዕቆብን ለመግደል ጨካኝ እንደሆነ ይሁዳም ክርስቶስን ለመግደል ጨካኝ ነው። ቃየን የወንድሙን ሚስት ቀማኛ እንደሆነ ኤሳውም የወንድሙን ማዕድ ቀማኛ ነው። ቀማኛ እንደሆነ ይሁዳም የአመፅን ብር ቀማኛ ነውና ኤሳውን አነቅፈውም የሚሉ አሉ። ኢዮብና ሐዋርያው ማትያስ ከእርሱ ተገኝተዋልና። እኛ ግን እግዚአብሔር ማንን ይወዳል ማንን ይጠላል እንላለን። ለርብቃ ያዕቆብን ወደድኩ ኤሳውን ጠላው ብሏታልና። ከእነርሱ ስለሚወጡ ጻድቃን ልጆቹ እንደሆነ እውነት ነው። ናኮር የወለደው ጣዖት የሚያመልክ ታራ አብርሃምን ወለደው። ይስሐቅም ኃጢአተኛ ኢሳውን ወለደው። ያዕቆብም ጣዖት አምላኪ የሆነ አሞጽ እና ፋሬስ ይሁዳ ከእነርሱ ተወለዱ። ዳናንን የወለደው እሱም የእግዚአብሔር ፋሲካውን ያደረገ ኢዮስያስን ወለደው። ታዲ አርማኖስ ቪክቶርና ዮሐንስን ወለዳቸው። ጣዖት አምላኪ የሚሆን የጠራቢ አባትንም ወለደው። የአድማስ ድንጋይ የተባለ ዮሴፍ አባቱ ከሃዲ ነው። ብዙ ጻድቃን ከብዙ ኃጥአን እንደወጡ እንደዚሁም ሁሉ ብዙ ኃጥአንም ከብዙ ጻድቃን ቤት ወጡ። ስለዚህ ነገር ምን አለበት? እግዚአብሔር የወደደውን ይሰራልና የመድኃኔዓለም ይቅርታው ቸርነቱ የመባዓ ጽዮን ልመናው ለዘላለም ከሁላችን ጋር ይሁን አሜን። ምዕራፍ 2 በወንጌል እንደተነገረ የመድኃኒታችን መከራውን ነገር ወደ መናገር እንመለስ። ጲላጦስም የዚህ ሰው በደሉ ምንድነው? በእሱ ላይ የሚሞትበት ገንዘብ በደል አላገኘንበትም አላቸው። የካህናቱ አለቆችም ቃላቸው በረታ። ስቀለው ይሙት ዘንድ ይገባዋል፣ ራሱንም የእግዚአብሔር ልጅ አድርጓልና። ይህንን በተናገሩት ጊዜ ጲላጦስ ተቀብሎ በፊታቸው እጁን ታጥቦ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ እናንተ ተቀብላችሁ እንደ ሕጋችሁ ፍረዱበት አላቸው። የአይሁድ ሕዝቦች ሁሉ ደሙ በእኛ ላይ በልጆቻችሁ ላይ ይሁን እያሉ ጮሁ።
ከዚህም በኋላ መድኃኒታችንን ተቀብለው የእሾህ አክሊል በራሱ ላይ ደፉበት፣ ልብሱን ገፈው ቀኝ ግምጃ ለበሱት። 400 ጭፍሮች ልብሱን ለመቶ ከአራት አድርገው ተካፈሉት። ከዚህም በኋላ ኑ ዕጣ እንጣጣል ደረስቼን ለራሳቸው ተከፋፈሉ፣ በመጎናጸፊያም ላይ ዕጣ ተጣጣሉ ብሎ የተናገረው የመጽሐፍ ቃል ይደርስ ይፈጸም ዘንድ ጭፍሮች እንዲህ አድርገው መድኃኒታችንን መስቀሉን አሸክመው ቀራንዮ ወደሚባል ቦታ ወሰዱት። በዚያም በ5 ችንካሮች ቸንክረው ሰቀሉት። እነዚህም ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ ናቸው። በራሳቸው ፍቃድ እነዚህ 5ቱ የእምነት ሞቶች ለጥምቀት ልጆች ተሰጡ። እነዚህም ጣዖት ማምለክ፣ ስራይ ማድረግ፣ መሰንሰን፣ ነፍስ መግደል፣ ሐሰት መናገር፣ 5ቱ ውሾች ተብሎ 5ቱ ውሾች ብሎ ሚስጥር የሚያይ ዮሐንስ እንደተናገረ እጄን እግሬን ቸነከሩን፣ አጥንቶቼም ሁሉ ቆጠሩ፣ እነሱ ግን አውቀው ቸል አሉኝ ወደሚለው እንመለስ። በዚያን ጊዜ በቀትር ሰዓት ሙሽራዋ ነፍሴ ወደደች ሆይ በቀትር ጊዜ ወዴት ትሰማራለህ? ወዴትስ ትተኛለህ? በሌሎች መንጋ የምትበዘበዝ እንዳልሆነ አለች ብሎ ሰለሞን እንደተናገረ መድኃኒታችን እንደዚሁ አደረጉበት። 2 ወንበዴዎችም አምጥተው አንዱን በቀኙ አንዱን በግራው ከሱ ጋር ሰቀሉ። የበደሉንም መጽሐፍ በራሱ ላይ አኖሩ። ከዚህም በኋላ ይፋጠኑ ጀመር። አሸፈትን የሚያመጣ አለ፣ ወምጣጤም የሚያመጣ አለ፣ ከርቤንም የሚያመጣ አለ፣ ሐሞትንም የሚያመጣ አለ፣ ዘንግንም የሚያመጣ አለ፣ ጦርንም የሚያመጣ አለ። ራሱን ይመታው ዘንድ የሚመጣም አለ፣ በጥፊ ይመታው ዘንድም የሚመጣ አለ። በፊቱ ምራቅን የሚተፉበት አሉ። ክርስቶስ በጥፊ የመታ ማን ነው? ራስን የደበደበ ማን ነው? ለእኛ ተናገር እያሉ በፊቱ የሚንበረከኩ አሉ። ዳግመኛ ዛሬ ግን በምንወጋ ገንዘብ አብርሃም ሳይፈጠር እኔ አለው ያልክ፣ ዛሬ ግን በምንወጋ ገንዘብ ይህንን ቤተ መቅደስ አፍርስ ውስጥ በ3ኛው ቀን አነሳዋለሁ የምትል ሆይ፣ ዛሬ ግን በምንወጋ ገንዘብ ስጋዬን የበላ ደሜን እየጠጣ ለዘላለም አይሞትም ያልን ሆይ ይሉታል። መድኃኒታችንም ይህንን ሁሉ እየሰማ ዝም አለ። ይህንን ሁሉ በላዩ ላይ ሲያደርጉበት አንድ ቃል አልመለሰም። እኔ እንደ ደንቆሮ የማይሰማ አፉንም እንደማይከፍት ዲዳ ፈጽሞም እንደማይሰማ ሰው በአንደበቱ መናገር እንደማይችል ዝም አልኩ። ራሴንም ዝቅ አደረግኩ፣ ለበጎ ነገርም ዝም አልኩ ያለው የዳዊት ቃል ይፈጸም ዘንድ። ስለዚህ ነገር ኢሳይያስ እርሱስ በመከራ አፉን አልከፈተም፣ እንደ በግም ሊታረድ መጣ፣ በግ በሚሸልተው ፊት እንደማይናገር በመከራው ምንም አልተናገረም አለ። ይህ በግ የሄኖክ ራእይ ነው። ይህ በግ የነቢዩ ዳንኤል ትንቢት ነው። ይህ በግ የሳሙኤል መስዋዕት ነው። ይህ በግ የአብርሃም መስዋዕት ነው። ይህ በግ ቀንዱ በነጭ ሐረግ እየተያዘ የይስሐቅ መስዋዕቱ ቤዛው ነው። ይህ በግ ደግሞ የሰቀሉትን የሚከሳቸው ነው። አረዱት፣ አልበሉትም፣ አዩት፣ አላመኑበትም። የወለደችው ማርያምም በመስቀሉ አንጻር ቆማ ትጮኻለች። በምድር ላይ አባት የሌለ ልጄ ልጄ፣ የታሰርክ የተቸነከርክ ልጄ ልጄ፣ ልጄ የማንን ገንዘብ ቀማ? ልጄ የማንን ሹመት ቀማ?
አሸናፊ ልጄ ማን ያዘ? ልጄ ኃጢአት በደል ምንድነው? ጉተና የተደመደመ ልጄ የእሾህ አክሊል አቀናጁን የቄባስ ወርቅ ራስ በበትር ይደበድባል። አበባ የመሰሉት ፊቶች እፊውን ቻሉትን? የለሰለሱ መዳፎች የብረቱን ችንካር ታገሱትን? እንደ ባሪያ ጀርባ ግርፋቱን በእግሮችን ችንካሮችን ቻልክን? ልጄ አንተ የሞትን መስቀል ተሸከም። ወደ ተቃጠለች አንጀቴም እንደ እሳት ነደደ። ልጄ ነገርከኝ ነገርከኝ፣ በኩሬ መለስክልኝ፣ የማጸኔ ፍሬ ተናገርከኝ። አንተን ካላዳንኩ የግብፅን ሀገሮች ለምን ሄድኩ? አንተን ካላዳንኩ በደብረ ቁስቋም ውስጥ ለምን አደርኩ? እያለች ታለቅሳለች። እመቤታችንን በተናገረች ጊዜ የልቅሶዋ ጩኸት በሰማይ ተሰማ። የልቅሶዋ ጩኸት እስከ ዓለም ዳርቻ ደረሰ። ያን ጊዜም ሰማይ ተነዋወጸ፣ ምድርም ተንቀጠቀጠች፣ ከዋክብትም ወደቁ፣ የፀሐይ ብርሃን ጨለመ፣ ጨረቃ ደም ሆነ። ከቀትር እስከ 9 ሰዓት ዓለም ጨለማ ሆነ። ስለዚህም እጅ ሁሉ ይደክማል፣ ነፍሱ ሁሉ ትደነግጣለች፣ ሊቃውንት ሁሉ ይታወካሉ። እንደምትወልድ ሴትም ሕማም ይይዛቸዋል። በቀኝና በግራዋ መቅሰፍትንና መዓትን የተሞላች ሆና ዓለምን ታጠፋ ዘንድ ኃጥአንንም ትፈጽማቸው ዘንድ እነሆ ምሕረትን የተሞላች የእግዚአብሔር ቀን ትመጣለች። እንግዲህ ወዲህ ከዋክብት አይበሩም፣ ዓለምም አያዩም፣ ፀሐይም ወጥታ ጠፋለች፣ ጨረቃ አይበራም ብሎ ኢሳይያስ የተናገረው እነሆ ደረሰ፣ ተፈጸመ። እንደዚሁም ሁሉ ኢዮኤልም እነሆ ክፋታቸው በዛ፣ ደረሰ፣ በጦር አንደበትም ተቃጠሉ፣ ፀሐይም ጨረቃም ይጨልማሉ፣ የከዋክብትም ብርሃናቸው ይጠፋል። እግዚአብሔርም በጽዮን ይጮሃል፣ በኢየሩሳሌም ቃሉን ይሰጣል፣ ሰማይና ምድር ይናወጣሉ ብሎ የተናገረው ደረሰ። አይሁድም የዚህን ቃል ምልክት እያዩ ልቦናቸው ወደ ሃይማኖት ሊመልሱ አልወደዱም። በግብፅ ምድር አባቶቻቸውን ያስተማረ የፈርዖንን ልብ ያጸና የግብር አባታቸው ዲያብሎስ አድሮባቸዋልና ወገኖቻቸውን እስኪያጡ ድረስ በእነሱ ላይ የወረደ 10ን መቅሰፍት እያየ እሱ አልተመለሰምና ስሙ ፍልስጣ የተባለ ጠላትን ፍለጋ የተከተሉ አይሁድ ናቸው። የመድኃኔዓለም ይቅርታው ቸርነቱ ለአገልጋዮቹ የነፍስና የሥጋ መድኃኒት ይሁናቸው ለዘላለሙ አሚን አሚን አሚን። ይሁንልን ይደረግልን፣ አሚን ይሁንልን ይደረግልን። ማረን አድነን፣ ሁሉ በምሕረት ሁሉ በቸርነት ኃጢአት በደላችን ደምስስልን፣ ኃጢአት በደላችን ይደምሰስልን። ከመከራ ከፈተና ይጠብቀን ይሰውረን፣ ከመከራ ከፈተና ይጠብቀን ይሰውረን። መድኃኔዓለም ምሕረቱ ቸርነቱ ይጠብቀን። አማኑኤል ምሕረቱ ቸርነቱ ይጠብቀን። አማኑኤል ምሕረቱ ቸርነቱ ይጠብቀን። አማኑኤል ምሕረቱ ቸርነቱ ይጠብቀን። አሚን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ
በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሜን አሜን አሜን። ተአምረ ኢየሱስ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ጊዜ ጌታ ኢየሱስ ከዮሴፍና ከእናቱ ከቅድስት ድንግል ማርያም ጋር ጥብርያኖስ ወደሚባል ሀገር ሄደ። ጥብርያኖስም ሀገር በደረሱ ጊዜ ጌታ ኢየሱስ ከዚያ ዋቸውና ከጥብርያዶስ የባህር ዳርቻ ሄደ። እዚያም ቆሞ ሳለ መርከቦች መጥተው ከባህሩ ወደብ ደረሱ። ከመርከቦቹም ላይ አንድ ሰው እየጮኸ መጥቶ በዛሬቱ ሌሊት ያሰርኩት አሳ ሁሉ ጓደኞቼ ሰርቀውብኝ እነሆ ባዶ እጄን ቀርቼ ለድህነት ዳረጉኝ ብሎ ተናገረ። ባለ አሳውም ሰረቁኝ ያላቸው ሰዎች መጡ። ጌታ ኢየሱስንም ባዩት ጊዜ ይህ ወጣት በእኛና በእናንተ መካከል ይፈርድ ዘንድ ወደን ተስማምተናል በማለት ወደ ጌታ ኢየሱስ ዘንድ ሄዱ። ከዚያም የወጣቱ ጎልማሳ ሆይ ይህ ሰው ከጓደኞቻችን አንዱ ሲሆን እኛ ካሰገርነው አሳ ይልቅ እሱ ብዙ አሳ አስግሯል። እኒህም የተሰገሩት አሳዎች በሙሉ ተሰረቁ። በዚህም ምክንያት እናንተ ሰረቃችሁን ብሎናልና በእኛና በሱ መካከል እንደ እውቀት እንድትፈርድልን ተስማምተናል አሉት። ጌታ ኢየሱስም እናንተ የእስራኤል ልጆች ሙሴ በሕግና በሥርዓት የሚፈርድበት ሕግ የሰጣችሁ እያለ በአሁኑ ጊዜ እኔ በእናንተ ላይ አልፈርድም። ሙሴም ይህንን ሕግ የሰራው ስለ ልቦናችሁ መደንደን ነው አላቸው። እነሱም በፍርድ እንስማማለንና የፈረድከውን ፍርድ ስጠን፣ ትእዛዝንም አንተላለፍም ሲሉ መለሱለት። ጌታ ኢየሱስም ወደ አሳ አስጋሪዎቹ መርከብ ገብቶ በመካከል ቆሙና አንተ የተሰረክ አሳ ሆይ ቀድሞ ወደ አሰገረ ባለቤት ቅርጫት ጀልባ ተመለስ አለው። በዚህም ጊዜ አሳዎቹ ከቅርጫቱ መረብ እየዘለሉ በዚያ ወደ ተሰረቀው ሰው ቅርጫት ገቡ። ያም ሰው ከአድናቆቱ ብዛት የተነሳ ሕሊናውን አጣ። ጓደኞቹ አሳ አስጋሪዎቹም እጅግ በመደነቅ ይህ ወጣት የዓለም መድኃኒት የተባለ ክርስቶስ መሆን አለበት ተባባሉ። እሱንም ተከትለው ወደሚያድርበት ቦታ
ወደ ጥብርያዶስ ከእሱ ጋር ሄደው ከፊቱ የሚመጣውን ብርሃንና የአነጋገሩን ቀልጣፋነትና እውነተኝነት አይተዋመኑበት። ይቅርታው ቸርነቱ ለዘላለሙ ለሁላችን በእውነት ይደረግልን። አሚን ይሁንልን፣ ይደረግልን። አቤቱ የሰማያትና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎን ከፈሰሰውና ከእግሮች ከወረደው ደም ጋር ለፍርድ በመጣ ጊዜ ነፍሴን በክብርት እጅ አደራ አስጠብቃለሁ። ራስን በበትር የተመታውና እንደ ባሪያ ለጥቂት ገንዘብ የተሸጥከው በዛን ጊዜ ስለ እኔ በበጎ ምስክርነት ይቆሙልኝ። አቤቱ ቅድመ ዓለም የነበር ዛሬም ያለ ለዘላለም በአንተነት ጸንተ የምትኖር አምላክ ሆይ ለክብር መስቀል ምስጋና እንልካለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡ ቀለሚስ ዮሐንስ ሆይ ሰላም እንልሃለን። ጳውሎስ ነባቢ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሉ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። በዕፀ ኢየሱስ የተቀመጥክ ዮሐንስ ሆይ ሰላም እንልሃለን። ቅዱሳን ሐዋርያት ሆይ ሰላም እንላቸዋለን። ጴጥሮስና ጳውሎስ፣ ያዕቆብና ዮሐንስ፣ እንድርያስም፣ ፊልጶስና በርተሎሜዎስም፣ ቶማስና ማቴዎስ፣ የእልፍዮስ ልጅ ያዕቆብ፣ ታዴዎስና ናትናኤል፣ ማቲያስም፣ ሉቃስና ማርቆስ፣ ኤጲስቆጶስ ያዕቆብም እኛ ልጆቻችሁ በተሰጣችሁ ስልጣን ባርኩን። አሚን። በፍጥረቱ ሁሉ አንደበት የምትመሰገን ለአንተ ለኢየሱስ ምስጋና ይገባል። ነፍስና ስጋን የምትቀድስ ለአንተ ለኢየሱስ ምስጋና ይገባል። ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ምስጋና ይገባል። በመንግስት ሽረት በመለኮት እርፈት የሌለበት ለአንተ ለኢየሱስ ምስጋና ይገባል። የተመሰገነ አብ አካላዊ ቃል ኢየሱስ ሆይ ለአንተ ምስጋና ይገባል ለዘላለሙ። አሚን 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 ይሁንልን፣ ይደረግልን። አቤቱ በምሕረት ጎብኘን፣ ኃጢአት በደላችንን ይቅር ብለህ ደምስስልን። ከመከራ ከፈተና ጠብቀን፣ ከመከራ ከፈተና ሰውረን፣ ከመከራ ከፈተና ይቅር በለን ጠብቀን፣ አድነን። መከራውን አርቅልን፣ ፈተናውን አርቅልን። መከራውን አርቅልን፣ ፈተናውን አርቅልን። ጠላታችንን ጣልልን፣ የሚጋፋንን ጣልልን፣ የሚጋፋንን አርቅልን። ከክፉ ሰውረን ጠብቀን ማረን፣ አድነን። አሚን። ሁሉ በምሕረት ሁሉ በቸርነት ሁሉ በምሕረት ሁሉ በደግነት ይሁንልን። አሚን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ሰማይ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና ከክፉ ሁሉ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነው። በተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን፣ ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናለን ለዘላለሙ አሜን። ታኅሳስ 28 2018 ዓመተ ምህረት ያን በዓላት ዓመታዊ የቅዱሳን በዓላት፣ አንደኛ አማኑኤል አምላካችን ዓመታዊ ክብረ በዓል። አቤት እንደው ዛሬ
በረከት ቃል ኪዳን ይጠብቀን። ቃል ይጠብቀን፣ ይማረን፣ ይሰውረን። ቃል ይጠብቀን፣ ይማረን፣ ይሰውረን። ቃል ይጠብቀን፣ ይማረን፣ ይሰውረን። ሁለተኛ በዓለ ጌራ ስቡ። ሶስተኛ ዕለተ ማርያም ድንግል። አቤት መታደል! አላቀን። አራተኛ 174 ሰማዕታት የቅዱስ ጳውሎስ ማህበር በረከት ቃል ኪዳናቸው ይጠብቀን፣ ይባርከን። መድኃኔዓለም አማኑኤል ጠብቀን። በዕለተ ቀን በዓመታዊ ክብር ማረን፣ አድነን። እናታችን እግዝእትነ ለማርያም፣ እናታችን እግዝእትነ ለማርያም፣ እናታችን አማላጃችን እግዝእትነ ለማርያም በረከት ቃል ኪዳንሽ ይጠብቀን፣ ይጠብቀን፣ ይሰውረን። አሜን። ወርሃዊ የቅዱሳን በዓላት፣ አንደኛ ቅዱሳን አብርሃም፣ ይስሐቅ፣ ያዕቆብ። ሁለተኛ ቅዱስ አድራኒቆስና ሚስቱ ቅድስት አትናስያ። ሶስተኛ ቅድስት ዓመተ ክርስቶስ። አራተኛ ቅዱስ ቴዎድሮስ ሮማዊ። አምስተኛ ቅዱስ አባዲርና ቅድስት ኢራይ። አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም ታኅሳስ 28 በዚህች ዕለት የገና በዓል የሆነ ይኸውም የልደት በዓል ነው። ይኸውም እንዲህ ነው። በአምላካችን በረቀቁ ጥበቡ ሰዎች ሁሉ ይቆጠሩ ዘንድ ስማቸውንም ይጻፍና ይመዘግቡ ዘንድ ከንጉሥ ቄሳር ትእዛዝ ወጣ። ስለዚህም ከእመቤታችን ከከበረች ድንግል ማርያም ጋር ሊቆጠር ዮሴፍ ከናዝሬት ወደ ቤተልሔም የእርሱንና የብሩክት ድንግል ማርያምንም ስም ሊያስመዘግብ ወጣ። እርሱ ከይሁዳ ነገድ ከዳዊት ወገን ነውና፣ ቤተልሔምም የዳዊት ቦታ ናትና የከበረ ወንጌል እንደተናገረ ከዚህም በኋላ ከዚያም ሳሉ የምትወለድበት ቀን ደረሰ። የበኩር ልጇንም ወለደች፣ አውራ ጣቱንም አሰረችው፣ በጨርቅም ጠቅላ በብረት አስተኛችው። ለማደሪያቸው ቦታም አልነበራቸውምና። በዚያም ሰፈር እረኞች ነበሩ። ሌሊቱንም በየተራቸው ተግተው መንጋቸውን ይጠብቁ ነበረ። እነሆ የእግዚአብሔር መልአክ ካጠገባቸው ቆመ፣ የእግዚአብሔርም ብርሃን በላያቸው በራ። ታላቅ ፍርሃትም ፈሩ። መልአኩ ከእናንተና ለመላው ዓለም ደስታ የሚሆን ታላቅ ምስራች እነግራችኋለሁና አትፍሩ አላቸው። እነሆ ዛሬ በዳዊት ሀገር መድኃኔ የሆነ ጌታ ክርስቶስ ተወልዶላችኋልና፣ ለእናንተም ምልክቱ እንዲህ ነው፣ ሕፃኑ አውራ ጣቱን ታስሮ በጨርቅ ተጠቅልሎ በበረቱ ውስጥ ታገኙታላችሁ አላቸው። ድንገትም ከዚያ መልአክ ጋር ብዙ የሰማይ ሰራዊት እግዚአብሔርን እያመሰገኑት በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰው በጎ ፍቃድ እያሉ መጡ። ከዚህም በኋላ መላእክት ከእነርሱ ዘንድ ባረጉም ጊዜ እነዚያ እረኞች ሰዎች እርስ በእርሳቸው ኑ ወደ ቤተልሔም ሄደን ይህንን የእግዚአብሔር የገለጠልን ነገር እንወቃል። ፈጥነውም ሄዱ። ማርያምንና ዮሴፍን ሕፃኑንም በበረት ውስጥ ተኝቶ አገኟቸው። አይተውም
የነገሯቸውን ስለዚህ ሕፃን እንደሆነ አወቁ። እረኞች የነገሯቸውን የሰሙ ሁሉ አደነቁ። እረኞቹም ለሕፃኑ ሰግደው እግዚአብሔርን እያመሰገኑ ወደ ቦታቸው ተመለሱ። ከወገናችን ሰው ሆኖ ለጎበኘንና ይቅር ላለን ለእግዚአብሔር ምስጋና ይሁን ለዘላለሙ አሚን። ይሁንልን፣ ይደረግልን። ማረን፣ ይቅር በለን። ማረን፣ አድነን፣ ይቅር በለን አማኑኤል። ማረን፣ አድነን፣ ይቅር በለን አማኑኤል። ማረን፣ አድነን፣ ይቅር በለን አማኑኤል። አሚን። በዚህችም ዕለት ደግሞ ከእንዴውናው ሀገር ሰዎች 150 ወንዶች 24 ሴቶች በሰማዕትነት ሞቱ። በረከት ቃል ኪዳናቸው ይዋልብን ይደርብን። በዚህችም ቀን የአባቶቻችን የአብርሃም የይስሐቅ ያዕቆብ መታሰቢያ ነው። ለእግዚአብሔር ምስጋና ለዘላለሙ ይሁን። አሚን አሚን። ይሁንልን፣ ይደረግልን። አሚን። ይሁንልን፣ ይደረግልን። አሚን። ይሁንልን፣ ይደረግልን። በረከቱ ቃሉ ይጠብቀን። በረከቱ ቃሉ ይጠብቀን። በረከቱ በቃሉ ይጠብቀን። በረከቱ ቃሉ ይጠብቀን። በረከቱ ቃሉ ይጠብቀን፣ ይሰውረን። አሚን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሚን አሚን። ይሁንልን፣ ይደረግልን። ተመስገን። የምሕረት አምላክ የቸርነት አምላክ አማኑኤል በዕለተ ቀን ማረን፣ አድነን። አማኑኤል ማረን፣ አድነን፣ ፈውሰን። አማኑኤል ማረን፣ አድነን፣ ይቅር በለን። አማኑኤል ማረን፣ ይቅር በለን፣ ፈውሰን። አማኑኤል ማረን፣ ይቅር በለን፣ ማረን፣ ይቅር በለን፣ ማረን፣ ይቅር በለን። ሁሉ በምሕረት ሁሉ በቸርነት ይሁንልሽ፣ ይደረግልናል። አሚን አሚን አሚን። ኦ ሊቁ መልአክ ቅዱስ ሚካኤል ረድኤተ መልአክ ፈጥነህ እርዳኝ፣ ተራዳኝ፣ ፈጥነህ ድረስልኝ፣ ጠላቴን ያዝልኝ። ኦ ሊቁ መልአክ ቅዱስ ገብርኤል እርዳኝ፣ ተራዳኝ፣ ፈጥነህ ድረስልኝ፣ ጠላቴን ያዝልኝ። ኦ ሊቁ መልአክ ቅዱስ ሩፋኤል እርዳኝ፣ ተራዳኝ፣ ጠላቴ ሰይጣን ዲያብሎስ ነው ያዝልኝ። ኦ ሊቁ መልአክ ቅዱስ ራጉኤል ረድኤተ መልአክ ፈጥነህ ድረስልኝ፣ ፍጠኑልኝ፣ ፈጥነህ ድረስልኝ፣ ድረሱልኝ፣ ፈጥናችሁ ድረሱልኝ። ቅዱሳን መላእክት እርዱኝ፣ ተራዱኝ። ቅዱሳን ሰማዕታት እርዱኝ፣ ተራዱኝ፣ እርዱኝ፣ ተራዱኝ። ጊዮርጊስ 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 እርዳኝ፣ ተራዳኝ፣ እርዳኝ፣ ተራዳኝ። ሰማዕቷ ቅድስት አርሴማ እርጂኝ፣ ተራጂኝ፣ እርጂኝ፣ ተራጂኝ፣ እርጂኝ፣ ተራጂኝ። ሰማዕቱ ቅዱስ መርቆሬዎስ እርዳኝ፣ ተራዳኝ፣ እርዳኝ፣ ተራዳኝ፣ ፈጥነህ ድረስልኝ። ሰማዕቱ ቅዱስ ፋሲለደስ እርዳኝ፣ ተራዳኝ፣ እርዳኝ፣ ተራዳኝ። ሰማዕቱ ቅዱስ ቴዎድሮስ እርዳኝ፣ ተራዳኝ፣ ፈጥነህ ድረስልኝ፣ ፈጥናችሁ ድረሱልኝ። አባቴ ተክለ ሃይማኖት ይፍቱኝ ይባርኩኝ። አባቴ ተክለ ሃይማኖት ይፍቱኝ ይባርኩኝ። አባቴ ተክለ ሃይማኖት ይፍቱኝ ይባርኩኝ። እግዝእትነ ቤዛዊት ዓለሜ እናቴ እመቤቴ ቤዛዊት ዓለሜ እርጂኝ፣ ተራጂኝ፣ ጥላሽን ጣይብኝ፣ እጅሽን ባናቴ ላይ አስቀምጪልኝ። በበረከትሽ ጎብኚኝ እናቴ እመቤቴ፣ በበረከትሽ በስጦታሽ ጎብኚኝ እናቴ እመቤቴ። ሕይወቴን ባርክ፣ ዘመናችንን ባርክ፣ ጠላታችንን ያዥልን። መድኃኔዓለም አማኑኤል ነፍሴን ያዛት ጨብጣት አደራ፣ ነፍሴን ያዛት ጨብጣት አደራ። አማኑኤል
ነፍሴን ያዛት ጠብቃት። ሰራዊት ተጠራርጎ ሄዷል ከነ ቤተሰብ እስከ ቀኑ 9 ሰዓት ግን 17 ሚሊዮን ሊደርስ ሰራዊት የሚችላል ከነ ቤተሰብ ቢሰበሰብ
የጸና አገኘ የጸና ወደቀም ተነሳ ነው ሞተም ተነሳ ነው ጨርሰናል። አነሳው መድኃኒዓለም አዲስ ተወለደ ልደት የበልና ቁጥር አዲስ ተወለደ ከአዲስ ሕፃን ሆንክ። አሁን በኋላ የሥላሴ መንፈስ ቅዱስ ማደሪያ ነህ። በነፃነት ቁርባንን እየወሰድክ አምላክን እያመሰገንክ በበረከት ትሞልታል። አስራ 14 ሻማ ላስገባ በኪዳነ ምሕረት በእናትህ ጻድቅ ሆነ 1 ኪሎ ጣል ጨርሻለሁ። ጸሎት አድርግ። ሌላው እንዲተርፍ ደግሞ ሌላው እንዲወጣ ደግሞ ጸሎት አድርግ ነው። ይሄ ትእዛዝ ነው። ጸሎት አድርጉ ሁላችሁም። የእናንተ መዳን ለእናንተ የሚቆም አይደለም። እናንተ የምትድኑት ሌላው መዳን ተስፋ እንድትሆኑ ነው። ያው ጨርሻለሁ። ማርያም ሳቡት ነጭ አለበሰችሽ እናትሽን አመስግኛች። ስውር ማንነትሽን ብታይ እንዴት እንደምታምሪ የተያዘ ርኩስ መንፈስ ነው። ጠማማ ነው። ጥምም ያደርገዋል። አንዴ ከተጣመመ እንዳይመለስ ያደርገዋል። አውቆ ይሄ ክፉ መንፈስ ነው። ጠሊማይ ቁሉማይ ሩቡል አያ ሄሌስ ሄማ ይልቡል አያ ሄሌስ ሄያ ሄልማ ይልቡል አያ ሄሌ ሄያ ሄልማ ይልቡል። ጣዖቱ ጥቁር ዳክዬ የመሰለች ወፍ የምትመስል ዳክዬ ናት። ጥቁር ናት። መንፈስ ናት። እሷ ናት። አምልኮቱ ጥምም ነው። ማማ ናት። ሰው ታስታለች። ክፉ መንፈስ ናት። በእሷ የተሰየመ ነው። በጥቁረቷ ሳንወድ በግድ ንቀል። እኛ ምሳሌውን ነው የምንነግራቸው። ወተቱ ብዙ ቢወራ ቀኑ ሙሉ ማያበቃ አሳጥረን ለምልክት ነው የምንነግራቸው። በሊቃሊ ውስጥ ነገሩ እነዚህ መንፈሶች ካልተጫኗችሁ በፊት ዓለም መቼ ስራ ይቀርባል።
ዓለም መቼ ወደ ራሱ ያመጣል? የጣዖት ክምችት በላያቸው ላይ ሲከማች ነው እንደ ክምችቱ ማድረግ የሚሰጣቸው የነበረው። አሁን ግን አምላካቸው አማኑኤል በለቀቀኑ አራገፈላችሁ። የእግዚአብሔርን ስልጣን ቦታ ልታገኙ ሁላችሁ ወተቱ ተራገፈላችሁ። የተጫነባችሁ ወተት እየተራገፈ ተራገፈ። ሴጣን የጫነባችሁ ወተት ሁሉ ይኸው እየተራገፈ የእግዚአብሔር ጸጋ በረከት ይሆንላል። እየሰፈረ ከጥቁርነት ወደ ነጭነት እየቀየራችሁ ከጨለማ ወደ ብርሃን እያወጣችሁ ያለው የድንግል ማርያም ልጅ አማኑኤል ክርስቶስ መድኃኒዓለም ክርስቶስ አማኑኤል ክርስቶስ። ምድራዊ ህይወታችሁ ተባርኮ ሰማያዊ ቤታችሁ ዘላለማዊ ቤታችሁ ጸንቶ ተሰርቶ አእምሮ ተወልቶ ነው ዘላለም ህይወታችሁ ነው። ለሊሶሽ ይቀማል ያለሶሽ ይቀማል ያለሶሽ ይቀማል ያለሶሽ ይቀማል ያለሶሽ ሰለባል በስላሴ ስር አማረባችሁ። በስላሴ ስር 21 ሻማ ባለቤትሽ በራሱ ገንዘብ የራሱ ገንዘብ ነው እዚህ ጋር የሚፈልግ በራሱ ገንዘብ ገዝተሽ ላኪ። የተባለውን ሰብስበሽ ላኪ። የነፍስ ስጋ በረከቱ በዚህ ነው። በእያንዳንዱ በምትልኩት ላይ መንፈስ ይታሰርበታል፣ ይጸናበታል። በእያንዳንዷ ነገር የጸጉር አንድ ዘለላ ብትሆን እያንዳንዷ ስባሪ ሳትል በእግዚአብሔር ዘንድ መዝገብ ላይ የተመዘገበ። ነገ ዋጋችሁ ይሄ ነው። ዛሬ በቀላል በጥቂት የምታወጡት የምትሰጡት ነገ ረጅም ዋጋ ያላችሁ በዚህ ነው። ሚዛናችሁ ይሄ ነው። በእያንዳንዱ ላይ ሚዛን አለው። ሚዛናችሁ ነው የሚያተርፋችሁ። ሚዛናችሁ ነው በእያንዳንዱ ላይ ይሄ ነው። ዓለማዊ ቤታችሁን ያማረ የተወደደ ያደርግ ነገር ይሄ ጨርሻለሁ። ከቻልሽ በራሲ ስም 1 ኪሎ እጣን ላኪ። ሻማው ግን በባለቤትሽ ጨርሻለሁ። እንባዬ ፈሰሰ፣ ግርፋት በዛብኝ። እንባዬ ፈሰሰ፣ ግርፋት በዛብኝ። ግርፋት በዛብኝ፣ እረፍት የማጣ ነኝ። ግርፋት በዛብኝ፣ እረፍት የማጣ ነኝ። ግርፋት በዛብኝ፣ እረፍት የማጣ ነኝ። ግርፋት በዝቶብኝ፣ እረፍት የማጣ ነኝ። እስኪ ተውኝ። የኔ ፍዳ መከራ ነው። የኔ ፍዳ እሳት ነው፣ መከራ ነው። የኔ ፍዳ የሚያሳዝን ነው። የኔ እኮ ህይወት የሚያሳዝን ነው። የኔ ፍዳ እኮ እሳት ነው። የኔ ፍዳ እኮ ሲኦል ነው። የኔ ነገር እኮ የሚያሳዝን ነው። አለቀልኝ፣ ጉዴ ፈላ። የኔ ህይወት የኔ ፍዳ እሳት ነው። እሳት በልቶኛል። ምን ሆናለሁ? ጉድ ፈላብኝ። በምድርም እሳት በሰማይም እሳት፣ የሲኦል እሳት በምድር እሳት በሲኦል እሳት። እኔማ ጉዴ ብዙ ነው። እረፍት የሌለኝ እኔ ጉዴ ፈላብኝ። እረፍት የሌለኝ እኔ ጉዴ ፈላብኝ። ምን አደርጋለሁ? የቀማሁትን ነፍስ ሁሉ መልሳለሁ። ምን አደርጋለሁ? የቀማሁትን የደበቅኩትን ነፍስ ሁሉ መልሳለሁ። ምን አደርጋለሁ? የደበቅኩትን ነፍስ አወጣለሁ፣ እሰጣለሁ። ምን አደርጋለሁ? የያዝኩትን መልሳለሁ፣ እጠፋለሁ። ምን አደርጋለሁ? የቀማሁትን መልሳለሁ፣ እጠፋለሁ። አማኑኤል እጠፋለሁ። አማኑኤል ለቃለሁ። የመስለምብኝ ለቃለሁ። ያስኩትን ለቃለሁ። ምን አደርጋለሁ? ከአቅሜ በላይ ነው። ሁሉም እንደ ትጋቱ እንደ ምኞቱ የመጣውን ሁሉ ሳልሰስት እለቃለሁ። ምን አደርጋለሁ? ልቦናው ተሰብሮ ለመጣ ሁሉ
እለቃለሁ ምን አደርጋለሁ? ልክ ነው። ከልጆቹም ልክ ነው። ከልጁም ልጆቹም ልክ ነው። ስብሰብ ነው። ወይኔ ወይኔ በምን ቀን አረ ተቃጠልኩ ስለኝ የቀማነውን መልስ የቀማነውን መልስ መልሳለሁ። ወይ የዛሬው ከበደ አስነቀረኩኝ። ወይኔ ወይኔ ወዮ 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 ላቁ ሹትለማቀል ያንዳሪ ዳንዳልዋ ያንዳሪ ዳንዳልዋ ያንዳሪ ዳንዳልዋ ያንዳሪ ዳንዳልዋ ያንዳሪ ዳንዳልዋ ያንዳሪ ዳንዳልዋ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ሳልወድ በግድ ሳልወድ በግድ ዓመተ ማርያም የለችም የአቦልቶ ኮፖስታ ሌላ ኮቆሎ የአቦ ቡስቶ ኮባቄላ የአቦ ቡቶ የአቦ ቡቁስቶ ቦቃዌላ የአቦ ቆልቶ ኢላቡ ቆልቶ ኢላቡ ቆልቶ ኢላቡ ቆልቶ ኢላቡ ቆልቶ ሚሊዮን 772,000 ሰራዊት አንስቼላታለሁ። 2 ኪሎ ዕጣን ላኪ በሏት። ስጋት ስጓተት ነው። ሲሸኝብኝ ስገረፍ እኖራለሁ። ዛሬ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ ሚካኤል ኦ ሚካኤል ኦ መተንብል ካናሪ ተሰማይ ሰላም ለኪ ዘንሰግድ ለኪ ማርያም አስተበኩኪ ማርቤና ሚተማጸነ ቢኪ በንታና ሚያቄ ባቡኪ ማበረኔዮም ድንግል ባርኪ ማርያምም አለች ነፍሴ እግዚአብሔር ታላቅ መንፈሴ በመድኃኒቴ በእግዚአብሔር ደስ ይላል። የባሪያይቱ መዋረድ አይተዋልና እነሆ
እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እሱ ብርቱ የሚሆን ታላቅ ስራ ለእኔ ያደርገዋልና ስሙም ቅዱስ ነው። ለሚፈሩትም ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሀሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቱዎችንም ከዙፋናቸው አዋረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አደረጋቸው። ባለጠጎችን ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩም እስከ ዘላለም ድረስ እንደተናገረው እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በመካከልም ሳልሄድ አንተ ከእኔ ጋር ነህና ከክፉ አሻራ በትሬና ምርኮዜ እነሱ ያጽናኑኛል። ፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። አምላካችን ሆይ ሌቱን ቀድሰህ ባርክ። በሰላም በጤና ለዚች ለማለዳ ፀሐይ አበቃኸን። እኛ ከማናውቀው አንተ ከምታውቀው ሰይጣን ከሸመቀው ሴራ ሁሉ በክንፎች ጥላ ጋርደን በሰላም ለዚች ለማለዳ ፀሐይ አበቃኸን። ክብር ምስጋና ለዘላለሙ ለአንተ ይሁን። ይህችንም ቀን እንዲሁ የተቀደሰች የተባረከች አድርገህ በሰላም አውለን። የሰላም ቀን አድርግልን። የጸሎት ሰዓታችንንም ባርክልን። የተቀደሰ የተባረከ የድነት ሰዓት የሆነልን ዘንድ አምላካችን ሆይ አንተ ፍቃድ ይሁን። የጽድቅንና የበረከትንም ፍሬ የምናፈራባት ሰዓት ትሆንልን ዘንድ ያንተ ፍቃድ ይሁን። ኃይለ ሚካኤልንም አምላካችን ሆይ ከድካሙ ሁሉ ብርታትን አብዛለት። በክፋት የሚያስቡትን ጠላቶቹን ሁሉ ከእግሮቹ በታች ጣልለት። የክርስቶስ ጸጋና ሰላም ይብዛለት። ያንተ ጥበቃና ረድኤት አይለየው። የአገልግሎት ዘመኑን ባርክለት። ቤተሰቡን ሁሉ ባርክለት። ቀሪ ዘመኑን በደስታ በፍቅር ያሳልፍ ዘንድ አምላኬው ያንተ ፍቃድ ይሁን። አባታችን ሆይ በሰማያት የምትኖር የዕለት እንጀራችንን ስጠን ዛሬ፣ በደላችንን አቤቱ ወደ ፈተና አታግባን፣ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ ባንቺ ተማጽናና ለዘላለሙ አሜን አሜን። ወስብሐት ለእግዚአብሔር።
ይሰጠናል ከፈቃዱ ይሰማናል ውዳሴውን አዘጋጁ ያለ እረፍት በአዲስ ቅኔ ተገኙለት በአዲስ መዝሙር ዘምሩለት እንደ ወዳጁ እንደ ዳዊት ሰላማትን ይሰጠናል በጊዜያቱ ፍጥረቱንም ይመግባል በየዕለቱ እልፈት የለም ለመንግሥቱ ውዳሴውን አዘጋጁ ያለ እረፍት በአዲስ ቅኔ ተገኙለት በአዲስ መዝሙር ዘምሩለት እንደ ወዳጁ